ከዚህ ይጀምራል ነገሮች መያያዝ ያለባቸው ነገሮች ይያያዛሉ ምን ይወራሽ ነው ስለምንባስ የተሻለ ህክምና ያስፈልጋል የተሻለ ህክምና ሰው የተሻለ ህይወት ነው ያስፈልጋል የተሻለ አይነት ሴት ይጸዳል እንደሁን የት ሊድላችሁ ለእናንተ ስለ ውስጤ ላይ ልቤ ላይ የተሸከምኩትን ነገር ኪያ ለሌላ ሰው ባይገባ ላንቺ አይገባም በወሰደውና በበላው ቁጥር ያመዋል አይመለከትሽም ያቺ ነው የምታስቢው ለሰው ጤና ነው የምታስቢው አስፈላጊ ከሆነ አየር ሲቀየርብህ ያማል ሳይነስ አለብህ ቅዝቃዜ አትችልም ትታመማለህ ኪዩን ካሰብሽ እንካወቅሽ ለምን ለኔ ስትሉ አንዳችሁ ዘናባባ ስሜን አጥፍቼ ከባለ ትዳር ወንድ ጋር 5 ቀን የቆየሁትኝ እኮ ስለምወድህ ነው እንጂ እኮ ተሰባብሬያለሁ አሉ እንደ ጓደኛ ስለሆንኩ እንደ ጓደኛ አብራ እንደኖረ ሰው እንደሚዋደድ ሰው ከሚስት ጋራ ሰላም መፍጠር ነበር ይፈልጉት ፋሚሊዎች እንግዲህ ሳስበው ምንም እሷም ላይ ሆነ እየተጨቃጨቀች ነው በዚህ አይነት አናር የሚመጣ ይመስለኝ የሚቆያል መሰለኝና እኔ ደግሞ እዚህ መቀመጥ እየመሸኝ ያለው እውነት ለመናገር ከሆነና ለጊዜ ብሄር ጥሩ ነው ብዬ አስባለሁ ምግቤም አልተበላም እኔ ቤት ስገባ ጥስቅ አድርጌ ስበላው ደግሞ ቪዲዮ ነው የሚይዝላችሁ እንደውም በደንብ ማለት ነው እና ፌስታሌን የታረጋችሁ ልውጣ የታረገው እኔ እናት አይደክምሽም ስለኔ መድከም ስለኔ ያለ መድከም አንቺ ልትነግሪኝ አትችይም እሺ እሺ ልሄድልሽ ነው እዚህ የት ነው የምትሄጂው ገዳይ የገደለበት ምናምን አጠፋፍቶ እንደሚሄደው ማለት ነው ማለት ደውዬለታለሁ እየመጣ ነው እኔ የምታረጊውን ነገር እያንዳንዱን ነገር ማየት አለበት መስማት አለበት አንቺ ሄደሽ መተሽ ወይ ኧረ ዛሬ ደግሞ እዚህ ምን ሰራልሽ ልገለኝ ምንድነው ሮዚ ምን ተፈጥሮ ነው ምን ሆናችሁ ነው ያልተፈጠረውን ጠይቀኝ ምንድነው ኪያ ሚስት ምን ሆነሽ ነው ምንድነው ታምሜ ትንሽ የምተኛበት አጣሁ ቆይ ተረጋጉ ምንድነው ምን ተፈጥሮ ነው ማለት ኪዩ ምን ያልተፈጠረ ነገር አለ ምን ልጠይቃት መጣሁ ምግብ ይዤ ልጠይቃት መጣሁ በዚህ የምትወደው ምግብ ነው ማብላ ከፈለክ እሺ ታዲያ ምን ተፈጥሮ ነው ታዲያ ኪያ ስነ ስርዓትሽን ያዢ እሺ ልጠይቅሽ ከመጣሽ ምን ተፈጥሮ ነው ኪያ ፕሊዝ እንጠይቃት ፈለገች ውጪ ድረስ ነው ድምጻችሁ የሚሰማው ልገለኝ በጣም ወረውርሻለሁ አላለችኝም ለምንድን ምን ማለት ነው ልወረውርሽ ልትገለኝ ምናምን ልጠይቅሽ ነው የመጣችሁ ምንድነው ነው ኪያ ምንድነው ልጠይቃት ምግብ ይዤ ስመጣ መርዝ ከተሽበታል አልበላም ብላ ቀወጠች በቃ አልበላም አንቺ ሰራሽን ያየሽው ማለት አልፈልግም ትበላለህ ላቀርብ በቃ አንቺ ወይ ዋህነት ነው አይደል ሰርተሽ የሆነ ኪያ ስለስራችን ያዢ እንደ አሪፍ ነገር የምትረምስ ምንድነው የሚያስፈልገው ልቀመጥ ከለከለችኝ የሆነ ብቻዬን ቤቴን ዘግቼ በተቀመጥኩኝ ልቀመጥ ከለከለችኝ ተነጋግራችሁ መግባባታችሁ ከእሷ ጋር አትምጣብኝ አትድረስብኝ እኔ እንድመጣብኝ አልፈልግም ይሄ ቤት ባይዘይ እኔም ቤት ነው ሲጀምር ይሄኛው ቤት እቃዎች የራሱ እስካሁን አልወጡም እቃሽ እንዳለ በቃ ተስተካክሎልሻል መውሰድ ያለብሽን ትወስጃለሽ እኔን የሚያዳምጥ ሰው የለም እንዴ ይሄ ቤት የሁለታችሁም ነው ሁለታችሁም እያንዳንዱ ነገር መብርሃን እንዲህ ነው የምትኖረው እንዲህ ነው እንደዚህ ማለት ተገቢ አይደለም ትክክል አይደለም ቦታውም አይደለም በቃ ማለት የፈለግሽውን ነገር በጠቅላላ ሌላ ቦታ ስታገኚ ሌላ ሁኔታ ላይ ትናገሪያለሽ ምንድነው የምትናገረው እሺ ግን በቃ አሁን እኮ ስለምን ይኸውልህ እኔ ቁጭ ብዬ ሂሳቤን እየሰራሁኝ ታምም ያለው በሽታዬን እያስታመምኩኝ በዛ ላይ ስንት ሀሳብ አለብኝ እኔ ሰሞኑን ያንተ ሁኔታ ጥሩ ነው እሺ ይኸውልሽ የምን ሁኔታ ችግር የለውም ማሳሰብ ግን የሆነ ያመጣችልሽ ምግብን መብላት አውቃታለሁ እንዴ ግን ውርውር ትላለች ይዘሽው ይችላል አይመለከትሽም ስለኔ አይመለከትሽም ሴትዮ አይመለከትሽም አትጪ ብዙ ጨጓራሽ ታንጂ አይመለከትሽም ክብርሽን ጠብቂ እዛ እሺ ስትመታሽ ዝም አንተኝ ዛፍና እንዳልገልሽ እኔ ያሳይሻለሁ እንደማረጋሽ እመቤቴ ዘራ አንድ ነገር ልንገርሽ እንዳንቺ ያሳቀኝም ያደከመኝ ኪያ አንቺ ላይ እኮ ነው ሰው የሚፈርደው ቤቷ በታመመችበት መጣችባት ብሎ ሰው የሆነ ነገር አለሽ ተረጎ ነው ሰው የሚያደርግ የሚመስላት እኔ እመቤቴን ወደ ቤቴ ነው የምሄድ የምፈልገው ክብርሽን ይዘሽ አትቀመጭም እንዴ
ክብር የሚባል ነገር የለሽም። በቃ አስበሽላት ይዘሽ መጣሽ። ካልሆነች እዚሁ ቁጭ አድርገሽው በቃ ለሰላም ተፈቷቶች ነበር። አንቺ ስትሆኚ በቃ ፈልሽ ሆነ ተቀብለሻት በቃ የሆነ ጋር ቤት ውስጥ አታዘጂ። በቃ ይሄን ያህል ይቀልላል። አንተ ደግሞ ምን አማርኛ ታዲያ ምን ልናገር? ለማስማማት ተስማምታችሁ የሆነ ነገር መፍጠራችሁ አንቺም ያመጣችልሽን ነገር ካልበላች አንቺም ደግሞ ምንም ነገር እዚህ ቤት ውስጥ መኖር የለበትም። እያንዳንዱ ኮተትሽ ቢሆን እንዳለ ተስተካክሎልሻል። አንቺ ኮተትሽን አስተካክለሽ ትወጫለሽ ከነባልሽ። እናንተ ሲጀምሩ ሁለታችሁም ከዚህ ቤት የምትወጡ እሱ ነገር አያሳስብሽ። አንቺ ብቻ ያስደስሽ፣ ለአንቺ ብቻ ይርላሽ። አንቺ ብቻ ተረጋግተሽበት ኑሪ። አንድ ነገር ልንገርሽ፣ እኔ ያለው ነገር እስኪያልቅለት ነው እንጂ ማድረግ ያለብኝንማ እኔ በደንብ አድርጌ ማቅሰው። ኪያ አሁን ያለሁበት ሁኔታ ስለ ንብረት፣ ስለ ገንዘብ ምናምን ነገር የሚያሳስበኝ፣ ስለ ቤት የሚያሳስበኝ ሁኔታ ላይ ነው። ሮዚ አንቺም ብትሆኚ እቤቷ ነው አይደል? ውጪ ምናምን አስፈላጊ ነው ይሄ? አንቺም ስለ ንብረት በዚህ ሰዓት ማንሳቱ አስፈላጊ ነው? እንደዛ ካልሆነ በገዛ ቤት ለሷ ለቅቄላ ሰላም ትኑር ብዬ በተውኳትኝ። ከዛ ደግሞ ሰላም እንፍጠር። እኔ ሰላም ይሁን ለቀይም ብቻ ለሙሰር ነበር የመጣሁት፣ ግን ታማለች፣ የታመመ ሰው ናት። ስለዚህ በቃ አይኖ ጨጓራቸው 3 ታመም የሚበላውን ምግብ ሱፍትፍት ሰርቼላት መጣሁ። ስመጣ ግን እሷ በሰላም ዋላችሁ ስል ገና በሰላም ታርለም ሰላም ይንሳሽ ብላ በቃ ካሉ ልጅልሽ ተተሽዋት ወጪ የሁሉ ነገር ሰላም አይሆንም ነበር፣ ቀላል አይሆንም ነበር። እስከ ምንድን ነው በጥፊ እስከ መጣጣችሁ ደግሞ 3 እና 4 ቤት ጎረቤት ራሱ ሁሌ እዛ ቤት ጭቅጭቅ፣ ሁሌ እዛ ቤት ጸብ እየተባለ ስሞታ ነው በእያንዳንዱ ነገር። እኔ ግን ለአንተ ብዬ ነበር አመጣጥ። እሺ ቢገባ እሺ ለኔ ብለሽ ከሆነ አንቺ አትሺም ይሄንን ነገር። እሺ በቃ የሆነው ነገር ሆኗል፣ የተፈጠረው ነገር ተፈጥሯል ብለሽ አንዳችሁ ልበሰፊ አትሆኑ። እሷ ልበሰፊ ኧረ ልቧ ጠቦ ልፈነዳ ነው፣ ልሞት ነው። ስለ ስርዓትሽን ያዢ፣ ለአፍሽ ለከት ይኖርሽ። እሺ ከዚህ በኋላ ግን በረኪና ነው የጠጣችው። የሆነ የሚያስለፈልፍ ነገር መሰለኝ። ሰው ሲታመም እኮ እኔ ደከመኝ፣ ለአንቺ እኔ ደከመኝ። ደህና አይደለም። እናንተን ማስታመምበት፣ እናንተ ስትጣሉ የማገላግልበት፣ ስለአንቺ ማስብበት አቅም የለኝም። በቃ በጣም ድክምና ስልችት ነው ያለኝ። ወዴት እየሄድኩ ምን እያደረኩ እንዳለው እንኳን በትክክል የማውቀው ነገር የለም። ለእኔ አታስቡም እንዴ? እናንተ የሀሳብ ልዩነታችሁን ቁጭ ብላችሁ ተነጋግራችሁ ፍቱ፣ ካለበለዚያ አትገናኙ። እኔስ ምን ያህል ልሳቀቅ? እናንተ በቤቴ እኮ ነው እየመጣችብኝ ያለችው የምትይው። ከቤቴ ልሂድ? አዎ ይኸውና ጋር ነበርኩኝ። አክብሬሽ ትዳርሽን አልበጥብጥ ቃል ገብቻለሁኝ። ከዛ በኋላ አኑን አላገኘውም ብዬ ቃል ስለገባሁኝ ሰሚኛለሽ። እየለበስኩት ያለሁት ልብስ ራሱ ማለት ነው ድንገት እዛ ሲሄድ ከከተማ ስወጣ ያስኳቸው ልብሶች ነው እንጂ አንድ ልብስ እንኳን መጥቻለሁ። አንድ ነገር ልንገርሽ፣ ይሄን ታውቂያለሽ። እኔ ታምሜ የተኛው ሰው ነኝ። እኔ አንድ ህመም አይደለም። ታሞ የተኛ ሰው ግን አምስት እውነቱን ስነግርሽ። እስኪ ቆይ ሮዛ፣ አንቺ ከዚህ ቤት እውነቱን ለመነጋገር ከሆነ ማለት ነው አንቺ ከዚህ ቤት ሌላ ቤት አትሽም? እኔ ቤት አልወጣሁም። በቃ አንቺም ደግሞ ከዚህ ቤት ሌላ የመኖሪያ ቤት አትሽም? አንቺስ? አዎ አጥቻለሁ። ኪያና እየኖርክ ያለሁት ከሆነ ቤት ነው። አክብሬሽ ዳራቻ ይበጥበጥ ብዬ እኔ ሰው ቤት ስጠጋ ምንድነው የመሰልኩ? አይኖ በችላለሁ። አይገርምህም? ሌላ ቤት እንገስቼ መኖር እችላለሁ። ይሄ እኮ አይደለም የጠፋኝ። ግን ሰው ሲያከብራችሁ ለምን እንደሚያከብራችሁ እወቁ። ክብር እንደዚህ ከሆነ እንዴ እወቁ እንጂ አኖር ያንተ ትዳር እንዳይበጠበጥ ብዬ መስሎኝ ሰው ቤት ጥገኛውኝ እየኖርክ ያለሁት። ሰማኛለህ? ይኸውልህ የገዛ ወንድሜ ጓደኛዬ ማለት ነው አንቺ ቤት ነሽ እኔ ቤት ያረፍሽው ብሎ ማለት ነው እሱ እንኳን ቤት ለቆልኝ። ስለዚህ ለምን ማናት ኑሪ ያለሽ መተሽ ኑሪ። ይሄው ቤት ሽንጎ ነው እንኳን ለመኖር ልጠይቃት ስለመጣሁት እንዴ የተበጣበጣችሁ እዚህ ቤት ልኖር። ችግሮቻችሁን እናንተ ፍቱ። ታዲያ እስከመቼ እየተጨቃጨቃችሁ ለፈታ መጣ? አትፈልግም። እኔንም ለምንድን ነው አሳመታ አረጉኝ? እኔ አኑ ካንተ ካንተ ጋር ጓደኛ እንደሆነ ትፈልጋለህ? ቆይ ጓደኛሞች እንድንሆን ትፈልጋለህ? አትፈልግም? ንገረኝ። ምን እንድልሽ ነው? ራስን ያልከኝ እንደዚህ አይነት ምን ብዬ ላውራሽ? ስለምን አይነት ጓደኝነት ነው የምታወሩት? ኖርማል ጓደኝነት አይዞሽ፣ ይዤብሽ አልጠፋም። አንድ ነገር ልንገርሽ፣ እሱ እቃ የሆነ እንዲህ አንስተሽ ፒክ አድርገሽ የምትወስጂው ይዘሽብኝ መጣፊው ማጠፍ ይኸውልሽ፣ እኔ እየታመምኩ ነው። እየሰማሽ ነው? እግዚአብሔር በደንብ አድርጌ ራሱ ማውራት አልችልም። አሁን አንቺ እመብርሃንን አንተ ስም
ስትመጣ ነው እንደዚህ ተረጋግታ እያወራች ያለች። እያመመኝ ነው። እየሰማሽ ነው አይደለ? እኔ ማክሽ ምን እንደሆነ እንደዚህ ስትጨቃጨቁ ስትጣሉ እኔ ደስ የሚለኝ ነው እንዴ? በጣም ይቅርታ። እኔ ሲጀመር ካንተ ጋርም ከሷ ጋር መጣላት አልፈልግም። የመጣሁት ሰላም ለመስጠት። እናንተ ትዳር መስርታችኋል። ነገ ልጅ ስትወልዱ እኔ አንቺ መጥቼ መጠየቅ እፈልጋለሁ። የአኗርን ልጅ መጥቼ ማየት እፈልጋለሁ። አኗርን መጠየቅ እፈልጋለሁኝ። ትዳርህ እንዴት ነው? ኑሮ እንዴት ነው ማለት እፈልጋለሁ። ተስማምታችሁ ኑሩ። እኔ እኮ ሽማ አይደለሁኝም ከሚስት ጋር አብሬ ልኖር የምችለው። እንዲማ አትናቀኝ እሺ፣ እንዳታጣጥለኝ። እኔ ሽማ አይደለሁም ከሚስት ጋር አብሬ የምኖረው። አልኖርም እያልኩ ያለሁት እኔ እንደ ጓደኛ ስለሆንኩ እንደ ጓደኛ አብራ እንደኖረ ሰው እንደሚዋደድ ሰው ከሚስት ጋር ሰላም መፍጠር ነበር የፈለኩት። ነገን የእናንተ ላይ ለችግራችሁ ጊዜ ልደርስላችሁ፣ ለችግሬ ጊዜ እንድደርሱልኝ፣ በደስታዬ ጊዜ እንድትገኙ። በደስታ አልገና እኮ ነው። ካልተነጋገራችሁ ታዲያ ነገ ሰርጋችሁ ላይ እኔ መምጣት እፈልጋለሁ። ልድርህ እፈልጋለሁ። አላገባውም ግን ልድርህ እፈልጋለሁ። በቃ ያን ነገር ደግሞ ለማድረግ ከሚስት ጋር መግባባት አለብኝ። ምንም ይዤ ምንጣፍ ነው ነሽ? ከዚህ በላይ ምን ላድርግልሽ? ከቤቴ ወጣ ወጥቼ ልጠይቅሽ ይዤ ልሽ መጣሁ። አፈልግኝ ስታይኝ ነው የምደብርሽ ማለት ነው። በቃ እንደውም ከዚህ በኋላ በደንብ እደብርሻለሁ። እስካሁን ድረስ ሰላም ልትሆኚ ነበር። ተነጋግራችሁ መግባባታችሁ አልሰማ ካለች አንድ ነገር ነው አልሰማ ካለች ሩዚ ለምንድን ነው እየሰማሃት ነው? እንደምትል ክትፍትፍ ለማድረግሽ ስለምን ወርሻለሁ ነው ያለችኝ። አረ ከዚህ ነው ወራ አይደለም መከታተፍ። እኔ ዝም እንኳን አትገልም ነው ሩዛ። ስለተናደደች አንቺ ምን የምትናገሩን አታውቂም፣ እሷም የምትናገሩን አታውቅም። አንቺ ምን የምትናገሩን ነው ማታውቂም። ተስተካክላችሁ ጤነኛ ንግግር ተናግራችሁ ትግባባላችሁ። ህፃኖች አይደላችሁም ሁለታችሁ። በዚህ መሀል ግን እኔ የሆነ ነገር ከሆንኩኝ ሁለታችሁም ይቀጫቻል። ግን እንዴ ትንሽ ህሊና የላችሁም እንዴ? ጨርቄና ጥዬ ስላልሄድኩ እኮ ጨርቄን ጥዬ ስላልሄድኩ ነው ምንም ማለት ነው። እያንዳንዱ ነገር አየሁኝ። በዚህ በኩል ስመጣ አንቺ፣ በዚህ በኩል ስመጣ አንቺ፣ በዚህ በኩል እሺ፣ የት ልረፍ? ለስሙ አግብቷል ይባላል። እቤት እየሄድኩ ማዘርጋ ሳድር ለእናንተ ራሱ አይደብራችሁ? ለእናንተ ራሱ ትንሽ ህሊና የላችሁ? እሺ ቆይ ስማኝ፣ እኔ የሚመለከተኝን እኔ ልንገርህ። ይኸውልህ ባለፈው የእሷንም ዕቃ ስናነሳሳ ያለውን ነገር ስናስተካከል ፓስፖርትን አግኝቼዋለሁ። ፓስፖርትን አግኝቼዋለሁ አስቀምጬው ነበር። አሁን ምንድን ነው ታዲያ ከፓስፖርት ጋር ምንድን ነው የሚያገናኘው ነገር? ይኸውልህ እኔ ምንም ይሄ በቃ እኔ ራሱ እያመመኝ ነው እየሰማህ ነው። ስለዚህ እዚህ ምንም መቆየት የለብንም። እዚህ በቃ ከማን ጋር ትቆያለህ? ስለምን ሮዛ ምን እያልሽኝ ነው? አልገባኝም። እኔ እያንዳንዱ ነገር ጥዬ እንደመጣሁ ታውቃለህ። እሺ ታዲያ አንተ ጋር ስለሆነ በቃ እዛ ጋር ያለኝን ነገር ከታረኩትኝ የሆነ ነገር አላልኩትኝ ሳይሆን የተወሰነ ነገር ወደዚህ ሞቭ አድርጌ ስራዬን ጀምሬ ህይወት እየተስተካከለ ትዳር ይኖረኝ። እሺ አሁን ካለንበት ነገር ጋር ምንድነው የሚያገናኘው? እሺ ሮዛ አስጨርሰኝ። እሺ እየሰማህ ነው? እየሰማሁሽ ነው። እሺ እኔም ሰላም የጠፋ እየታመምኩኝ ነው በየጊዜው። እንደገና ደግሞ ሳየው አቶ ወይዘሮ ኪያ እንግዲህ ልቀመጥ ከልክላኛለች። እራት ነው የሆነ ነገር ነው። አንተ ራስህን በየቀኑ እየጣልክ ነው ያለው። ታውቃለህ ጉዳዩ ፓስፖርት ወደ እኔ ወስጄው ኤምባሲ እኛ ጋር ሰጥቻለሁ። ከዚህ ይጀመራል። ነገሮች መያያዝ ያለባቸው ነገሮች ይያያዛሉ። ምን እየሆነች ነው? ስለምን ኤምባሲ ነው የምታወሪው? ራስህን እየጣልክ ነው። እዚህ መኖር የለብህም። ቢያንስ አታማክኝም እንዴ? ቢያንስ እንደዚህ ላደርግ ነው ብለሽ አታወሪኝም እንዴ? እኔ ምን እንደምፈልግና ምን እንደማልፈልግ እኔ ስለራሴ ማወቅ የለብኝም። ወይ ህፃን ልጅ ነው እንደሚመስልሽ? አንጠልጥለሽ ትምህርት ቤት እኮ አይደለም የምትወጪው፣ ሀገር ነው የምታስወጪው። እናት አለው ፋሚሊ አለው። አንዴ እዚህ ችግር የለውም። እኔ ከነሱ ጋር አውርቻለሁ። አንቺ አይመለከትሽም። እየሰማኸኝ ነው? በጣም ቆንጆ ነው። ቆንጆ አድርጋ ነው እየለያየችን ያለችው። አሁን ያለህበት ሁኔታ አሪፍ አይደለም። ሰማኸኝ አይደል? እኔ ይኸውልህ ዛሬም ትናንትና ምናምን በቃ ያየሁትን አይቻለሁ። እንዳልጨቃጨቀ ነው። አሁን ነገሮች ሲብስቡኝ ነው እንጂ ደወልኩልህ ማዘር ጋር ብታደር ነው ወይ ጋር ብትሆን ምናምን ወላሂ ጨቃጨቀህ አልነበረ። ይኸውልሽ ሮዝ እየሰማኸኝ ነው? አዳምጠኝ። ስለዚህ ያለህበት ነገር አሪፍ ስላልሆነ ከዚህ መውጣት አለብህ። በቃ እንሄዳለን። የጀመርኩት ነገር ነው የራሱ ጉዳይ። እኔ ካንተ ምንም የሚበልጥብኝ ነገር የለም። እዚህ ግን ኖረክ ሰላምህን እያጣህ ነው፣ ሰላሜን እያጣሁ ነው። እንደገና እኔ በማረገው ነገር ደግሞ አንተ እየተበጠበጥክ። ስለዚህ መበጥበጥ የለብህም። ብትወስጂው እኮ ከሀገር ነው፣ ቤተሰብ አለው፣ ኑሮ አለው፣ እዚህ ጓደኞች አሉት። እዛ ምድረ በዳ ላይ ከአንቺ ጋር ብቻ ሊኖር ነው።
ኪያ አሁን ያለበት ሁኔታ አሪፍ አይደለም። ይኸውልሽ ነገሮቹን እኔ ሞከርኳቸው፣ አየኋቸው። ከአንቺ ጋርም ሆነው ከአንቺ ጋርም ሳይሆን ከጓደኞቹ ጋር ብቻ በያለው ነገር በሙሉ አሪፍ አይደለም። ገብቶሻል አይደል? ስለዚህ ላለው ነገር ደግሞ እኔ መፍትሄ ብዬ ያሰብኩት ይሄ ነው። እናንተ በተጨቃጨቃችሁ ቁጥር፣ እናንተ እርስ በራሳችሁ በተጋጫችሁ ቁጥር ከቤተሰብ ጋር ከወዳጅ ጋር ከጓደኞች ጋር የሚመጣብኝን ነገር ሁሉ ተቋቁሜ ያሳለፍኩት ነገር ደግሞ በኪያ ጉዳይ ምን ያህል ከባድ እንደነበር ታውቃላችሁ። በአንቺ ጉዳይ አሁን እየተወጧቸው ያሉት ነገር በጣም ከባድ፣ ከዚህ በላይ ደግሞ ሁለታችሁ ተገናኝታችሁ የምትሆኑትን ነገር ሳይ ደግሞ የበለጠ ነገሮችን ከባድ እያደረጋችሁብኝ ነው። የበለጠ ማለት ነው። ለእናንተ ብዬ የት ልሂድ? እናንተን ለመለያየት እናንተ እንዳትገናኙ ሰላም ሆኜ ወይ አንቺ ጋር ስገናኝ ሰላም ናችሁ ብዬ የማስብበትን ነገር እንዴት ልፍጠር? ምን ላድርግ? ሱስ ውስጥ ገባ ትላላችሁ። ሱስ ውስጥ የከተታችሁኝ እናንተ ናችሁ። ነገ ደግሞ ጨርቄን ጥዬ አብጄ መንገድ ላይ ስዞር ጨርቄን ስጫጫ ምናምን ነገር እሱንም ቢሆን ለምንድን ነው እንደዚህ ሆንኩ ትሉኛላችሁ። ነገ ከነገ ወዲያ ደግሞ የሆነ ቦታ ላይ የሆነ ነገር ሆኜ ምናምን ታገኙኝና ያን ተገናገሉኛላችሁ። ይራስ ለምንድን ነው የሁላ ነገር ምን እስከሆነ ነው የምትጠብቁት? 3-4 ጎረቤት እስኪሰማ ድረስ እርስ በራሳችሁ እሷም የመጣችሁ ምግብ ይዛልሽ ነበር የመጣችሁ። ካልወደድሽው አልብላም ብለሽ መመለስ። አንቺም ደግሞ እንደዚህ ብላ ጠብቀሽ ታውቂያለሽ አይደል? በቃ ልክ ስትሰጫት አልቀበልም ካለች ከፈጣሪ ለማግኘት ነው አይደል? እሷ ጋር ይዘሽ የመጣሽው በቀና ልብ ነበር ይዘሽው መመለስ፣ ካልሆነ ጥለሽው እዚህ መውጣት በቃ። ስለዚህ ቤት ጉዳይ ከሆነ የሚያጋጫችሁ ያለው አትኑሪ አላለችም። ተከፋፍላችሁት ይሄው G+3 ነው አይደል? የፈለጋችሁት ክፍል ላይ የፈለጋችሁት ቦታ ላይ እንደፈለጋችሁ መኖር ትችላላችሁ አይደል? እሺ ምን ላድርግ? እኔ ነፍሴ ተጨነቀች። አስጨነቃችሁ። ምን ላድርግ? በቃ እኔን እየተረዳኝ ያለ የለም። ሁላችሁም እኔ ነኝ አለቃው፣ ሁላችሁም እኔ ነኝ አዛዥ። ሁሉም ሰው እኔ ያልኩት ይደመጥ ይላል። ምን ልሁን? የት ልሄድላችሁ? ለእናንተ ስል ውስጤ ላይ ልቤ ላይ የተሸከምኩትን ነገር ኪያ ለሌላ ሰው ባይገባ ለአንቺ አይገባም። አንቺ አትረጅኝም ኪያ። ውስጥሽ አንቺ የሚሰማሽን ስሜት እያንዳንዱን ነገር እኔ ይሰማኛል። ያንን ነገር ባላንስ አድርጌ አስተካክዬ ለመኖር ደግሞ ስንተፋተፍ የእናንተ የሀሳብ ልዩነት የእናንተ ግጭት ቤተሰብ ደግሞ በዚህ አይነት ሁኔታ እንዴት እዚህ ጋር እንደዚህ እሺ የትኛው ጋር ሆኜ የትኛው ህይወት ልኑ? አላሳዝናችሁም? አታዝኑልኝ እንዴ ለኔ ስትሉ? ይኸውልህ አንድ ነገር ልንገርህ። አሁን እንዲህ እንድትረበሽ ማንም እኔ በበኩሌ እንድትረበሽ አለ ሰላምህን መንሳት ምንም ነገር እያሰብኩኝ አይደለም። አሁን ላይ ልብ ብለህ ከሆነ እራትም አብራችሁ ሄዳችሁ ወጣችሁ ገባችሁ ምንም እያሳሰበኝ አይደለም። እኔ የሚያሳስበኝ ነገር ያንተ ነገር አሁን ላይ አሪፍ ነገር ላይ አይደለም። የኔ ደህንነት እያሳሰባችሁ ስለሆነ ነው መተሽ ምን አለ ብትቀበያት ይሄን ከዛ እኔ እንዳልሰማ አሁን ካገር ተፍጭ የሆኑ ለዚህ ነው ድብድባችሁን ምናምን እንድሰማ ነው ደውላችሁ የጠራችሁን። ከዛ ጨዋታችሁ ይሄ ሰው እኮ ጻልች አይደለም የሚኖርበትን ቦታ እኮ ያውቃል። ስለመኖር ስላለመኖር አይደለም። ይኸውልሽ ኪያ አሁን ላይ አኑ ማለት እኔ ማለት ነው። በቃ እኔ ስለኔ ስነግርሽ በመኖርና ባለመኖር መካከል ላይ ያለን ሰዎች ነን። ገብቶሻል አይደል? ስለዚህ ማለት አኑ ከዚህ ሀገር መውጣት አለበት፣ መሄድ አለብኝ። እኔ እዚህ ምንድነው በቃ ላጣም ምንም ማጣው ነገር የለም። አኑን ካገኘሁኝ ያጣሁት ነገር ሁሉ ባጣም ምንም ችግር የለብኝ። እኔ እሱ ሰላም እንዲሆን እንዴ እኔ ምን ያህል እንደተሰማኝ እኔ ነኝ የማውቀው፣ ምን ያህል እንደሆንኩኝ እኔ ነኝ የማውቀው። አሁን በእንደዚህ አይነት ሁኔታ እኔ ማየት አስቤው እንኳን አላውቅም። ለሰው የሚጸየፈውን ነገር ነው እጁ ላይ ይዞ ያየሁት፣ ለሰው የማይፈልገውን ነገር እያንዳንዱ ሁላችን እኔም ብሆን እኔ እሺ መጣሁኝ፣ ግን እንደዚህ አይነት ነገር ላይ ደርሳል ብዬ አይደለም። ገብቶሻል አይደል? እኔ እኔ ይሄ ነገር ይፈጠራል ብዬ አይደለም። ሰላሙ ከነበረ ብዬ ማለት የተውኳቸው ብዙ ነገሮች ነበሩ። እንደገና ደግሞ በየስባቡ መሆን የለበትም። እኔ ደከመኝ ታውቃላችሁ። እኔ ራሴን እያጣሁት ነው የምር። አንቺም እንደ ትዳር እንደ ባል ባታስቢ፣ አንቺም እንደ ጓደኛ እንኳን እያሰባችሁ ትንሽ እንኳን ለኔ የምታስቡልኝ ከሆነ ሁለታችሁ ተገናኝታችሁ የምትራበሹትን የምትጫጫውትን ሀገር እያዝልኝ የምትሉትን ነገር እሳ አድርጉ ባካችሁ። እናንተን ለመለያየት ያለኝ
ጭንቅላቴም ደህና እየሆነ አይደለም። ስለ እናንተ አልሰማም። ተገናኝታችሁ እናንተ ስለምትሆኑት ነገር አላይም አልሰማም እንኳን ብል ርቄ እጄ እንኳን የማስበው እነዚህ ልጆች ከተገናኙ እቤት ክያ ከሄደች ወይም ደግሞ እሷ እዛውና ከጠበቀቻት ምን ሊፈጠር ይችላል የሚለው ሰቀቀን ራሱ ገደለኝ። ሱስ አይደለም ለእኔ ሞት ያንሰኛል። ስለዚህ ሀገር አስጠልቷል። አንተ ክያ እስኪ አንድ ጥያቄ ልጠይቅሽ። አንቺ ጓደኛ ትዳር ያሻል ፍቅረኛ ያሻል አይደለም? መልሽልኝ። ያሻል ፍቅር ጀምርሻል ከሌላ ሰው ጋር? አረ ከዚህ በኋላ የኔ እርዳታ የኔ ማንነትም አያስፈልግሽም። አረ እሺ፣ እዚህ በቆየው ሁለታችሁ ስትደባደቡ ስትጣሉ እያየው ራሴን እንዳጣል ሀሳብ ነው ያመጣችሁ። እንደውም በሊቢያ በበረሃው ወይም ደግሞ በሆነ ነገሩ ከመሄድ እንደውም የት ነው ይዘሽ ልትሄጂ የምትፈልጊው? የት ልሂድልሽ? የት ነው አሁን እንሄዳለን። በቃ አትችልም እኮ አንተ። እንዴት ነው የማይችለው? አሁን እያትችልም እኮ አንተ። ሌላ ነገር አይደለ እንዴ? ተወዲነውን ከእንጀራ ርቀ መኖር አትችልም። እኔን ተወኝ። ከኔ ርቀ መኖር ብትችል ቢያንስ አንተ ይህን ነገር ትተህ መኖር አትችልም። አየር ሲቀየርብህ ያማሃል። ሳይነስ አለብህ። ቅዝቃዜ አትችልም። ትታመማለህ። ይህንን ካሰብሽ ይህንን ካወቅሽ ለምን ለእኔ ስትሉ አንዳችሁ ሰላም አትፈጥሩ? እሺ እኔ ልሂድ በቃ። እናንተ እዚሁ ሁኑ። እኔ እወጣለሁኝ። እኔ ታውቃለህ የተመታ ቪዛ አለኛል። ስለዚህ ትኬት መቁረጥ ብቻ ነው የሚጠበቅብኝ። ግን በቃ እሱን አትውሰጂው። ከሄደ ያማዋል። አይችልም ሌላ አየር። እሱን አንቺ ለኔ ያነግሪኝ። በደንብ እነግርሻለሁ። አይችልም ሌላ አየር። እንኳን ሌላ አየር አይደለም መኮረኒ፣ ሩዝ፣ የተጠበሰ ዶሮ ምናምን ነገር ሲበላ አለርጂ አለበት፣ ያማዋል። አንቺ ያልገባሽ ነገር ሁሉም ሰው ነገሮችን ሲቀይር እንዴት መኖር እንዳለበት መሆን እንዳለበት ያውቃል። እሱን አንቺ አትነግሪው። ክያ እዚህ ምንም መረጋጋት አልቻልኩም። እኔ መፍትሄ ብዬ ያመጣሁት እኔም ሰላም እየሆንኩኝ አይደለም እየታመምኩ ነው። ገብቶሻል አይደለ? ለእያንዳንዳችን ለሁላችን ለሶስታችንም ሰላም ደህንነት ሲባል በንዴት አትወስን። በማርያም አኑ አትችልም። እሺ እዚህ ቁጭ ብዬ አንቺ እሺ አንመጣም ከሆነ ፍቅረኛ ጋር ምናምን ነገር መንገድ ላይ እጅ ተያይዘሽ ምናምን ስቴጂ ላይ ከዛ ደግሞ ነገ ከነገ ወዲያ ምናምን ነገር ደግሞ እሷ ይሄን ቤት ፈልጋለሁ ያን ቤት ፈልጋለሁ እየተባባሉ አልመጣብህም። አኑ ፍቅርን እየገለጽክላት ነው። እኔ እኮ ኒካህን አይቻለሁ። ለምን ጠንከራ አትልም? እኔ እጅ ለእጅ ተይዤ መሄዴን ነው እንደምታስበው? እኔ አንተ ኒካህ እኮ ቆሜ አይቻለሁ አይደለ እንዴ? አንተ እዚህ ቤት ከእሷ ጋር እየኖርክ እኮ ይኸው እያየሁ ነው። ለምን እኔን ስሜት አትረዳውም? ዋጥ አድርጌ ስለያዝኩት ነው አኑ። እሺ በቃ አልመጣብህም። ቢያንስ ከዚህ ሀገር አትወጣ። ግን አልመጣብህም። ልፋቴን እንኳን አስቢው። ልፋቴን እንኳን እሺ ከሩቅ ልዬ በቃ አንቺ ስቀሽ ተደስተሽ ለማየት አይደል ሁሉ ነገር እየሆንኩ ያለሁት አይደለም? ይቅርታሽ። አንቺ ደስተኛ ሆነሽ አንቺ ዘና ብለሽ ለማየት አይደል ሁሉ ነገር ውስጥ ያለሁት? አንቺ ግን የሆነ ነገር እየፈጠርሽ ትንሹንም ትልቁንም ነገር እንደ ልጅ ምንም የምትረጂ ነገር የለም። ስበብ አስባቡ ምክንያት እየፈጠርሽ እያንዳንዱ አሁን ምን ይሁን ነው እያልክ ያለኸው? አትሂድ። ይዘህ ከሄደ በደንብ ነው የምትሄደው። አኖር እንዳዘና አያድርግሽ። አኑ አኑ አትችለውም። አኑ ያመሃል። ጤናህንም እያሰብክ ሂድ እንጂ አለርጂ አለብህ። እዛ ሁሌ እንጀራ አትበላም። አለርጂ አለብህ አንተ። አንቺ የሌለሽበት ምክንያት ሲዩ የለም። አልቻልኩትም። ሰው እንደሆነ አልሆነም። ማን ሄዶ ከሀገር ወጥቶ ማሞተ? ስማኛ ነው አንድ ነገር ልንገርህ። ማሞተ የፈለግሽው የት ነው እንድንሄድ የምትፈልጊው? ምንድን ነው ከኔ የሚጠበቀው ማለት? በቃ እያንዳንዱ ነገር እኔ ጨርሻለሁኝ። ጨርሻለሁ ማለት ኤምባሲ መግባት አለብህ። ኢንተርቪው ምናምን ይጠበቅብህ። በቃ ይደረግልሃል፣ እሱ ይጠበቅብሃል። ከዛ በኋላ ደግሞ ያለውን ነገር ኦልሬዲ የኖርኩት ነው እንዴ? እሺ ቢያንስ ተረጂለት እስቲ አስመርምሪ። ውሰጂና የተጠበሰ ዶሮ ሲበላ ምን እንደሚሆን ወቂ። እነግርሻለሁ፣ በደንብ እነግርሻለሁ። አንድ ነገር ልንገርሽ፣ የሆነ ነገር ቢሆን አልለቅሽም።
ያመዋል ደብረ ዘይት እንኳን ሄደን የሚበላው ምግብ ያሳምመዋል። ተረዳሽኝ? አይችልም። ተጠንቀቂለት። አንቺ እሱ ለኔ ልነግሪ እያንዳንዱ ነገር አንቺ ለኔ እየመጣሽ አትንገሪኝ። እየሰማሽ ነው አይደል? በደንብ እነግርሻለሁ። እያንዳንዱ ነገር 2 ዓመት እኔ እንጃ አብሬው የኖርኩት አንቺ አይደለሽ። ኪያ በደንብ እነግርሻለሁ። አሁን እንኳን ለኔ አታዝቡ። በዚህ ሰዓት እንኳን ስለኔ የሚያስብ የለም። በዚህ ሰዓት እንኳን ስለራሳችሁ ፍላጎት ስለራሳችሁ የሆነ ነገር ሮዘ እሺ ምን አድርገህ ነው የምትለኝ? እሺ እኔ ስለመጣሁ አይደለ ከሀገር ለመውጣት የወሰንከው? እሺ እኔ አልወጣብህም። ሁለተኛ የፈለግሽውን አድርጊ። አሁን እንደዚህ አታደርግ። አሁን በማርያም እንደዚህ አታደርግ። እሺ ምን ከዛ የትኛው ቦታ ላይ እዚሁ ሰፈርሽ ነው አይደል የምትኖሪ? እዚሁ ቤት አውጣለሁ። እኔ መሄድ ካለብኝ እሄዳለሁ። መሄድ ካለብኝ እሄዳለሁ። ቤት ነው አይደል ነገ የምትኖሪ? አይደለም አስፈላጊ ከሆነ ተያይዘሽ ምናምን ነገ ደግሞ አፈቀርኩት ወደድኩት ካልሽው ሰው ጋር እንዲህ ስትንቀሳቀስ ይላይሽ ነው ኪያ እንዲሁ ስትሄጂ ላይሽ ነው። ጠንክር። እኔ አይቻለሁ እኮ ኒካን አይቻለሁ። እኔ እኮ አብራት እየኖርኩ እኮ ዝም ብያለሁኝ። ለምን አንተ እንደኔ አጠነክርም? ጠንክሪ ትለኛለህ እንዴ? ጠንክሬ እኮ እያሳየሁህ ነው። ቀላል ነው እንዴ? እኔ እኮ ጠንክሬ እያሳየሁህ ነው። አንተ እኮ ባለትዳር ሆነህ እየኖርክ እኔ ጠንክሬ እየኖርኩ ነው። እኔ እኮ የሰው ቤት ጥገኛ ሆኜ እየኖርክ ያለሁት ለአንተ ብዬ ነው። ግን እኔ አልቻልኩም። በቃ አልቻልኩም። ገና ፍቅረኛ ያስኩኝ እንዲህ ከወቅሳ ገባ ምን ልትሆን ነው? ኪያ አንድ ነገር ልንገርሽ፣ አውቃለሁ ትወዳታለህ፣ ትወጂዋለሽ። ሁለታችሁም የራሳችሁን ህይወት ጀምራችኋል አይደለ? አንቺም እዛ በመንገድሽ ቀጥይበት፣ እሱም መሄድ ያለበትን ይሄዳል። አትይታል በማርያም አስፈላጊ ከሆነ እኔ እሄዳለሁ። እዚህ ሁለታችሁን ምን ልሰቃይ ታዩ? አሁን እኔ አስፈላጊ ከሆነ እኔ እሄዳለሁ። እኔ አለኝ ቪዛ፣ እኔ እሄዳለሁ። ገና ኤምባሲ ገብተህ ምናምን ነገር አትችለውም። ያንን አየር ሲቀየርብህ ምን እንደምትሆን አሳምረህ ታውቃለህ። ተወሌለውን ማትፈልገውን ምግብ ስትበላ እንዴት ነው አይኑ የሚቀላው? እንዴት ነው የምትሆነው? ትንሽ እንኳን አታውቂውም? ትንሽ እንኳን አትረጂውም? ከዚህ ወጥ ሞት አይሻልም? ኪያ አንቺ ከተረዳሽ ይበቃል። አይሻልም? እዛ ወስደሽ ለዶክተር ሆስፒታል መሯሯጥ ትፈልጊያለሽ? አንድ ነገር ልንገርሽ፣ ከአንቺ ጋር እዚህ እንደዚህ ከሚሆን እዛ ሄዶ ሙሉ ሕክምና ያደርጋል። የማረፊያም የጥሞናም በጣም ብዙ ጊዜ ያገኛል። ያመዋል ስልሽ አለርጂ ነው የሚያመው። በቃ በወሰደውና በበላው ቁጥር ያመዋል። እሱ አይመለከትሽም። ምን መብላት ያቺ ደይ ነው የምታስቢው? ለሰው ጤና ነው የምትወስጂው? አስፈላጊ ከሆነ እኔ እሄዳለሁ። እኔ ቪዛ አለኝ አይደለ? ከዚህ በፊት ልሄድ ነበር አይደለ? ስለዚህ እሱን ድጋሚ ከዛ ሰው ጋር እየኖርሻ አረ ከዚህ ሀገር ከወጣሁ ካተኝ እኔን አለማየት ነው አይደል የፈለከው? እሺ በቃ እኔን አተኝ ነው። እኔ ነኝ አይደል ወተን ያረበሽኩ ያለሁት? እኔ ነኝ የማል ለምን ለከህይወታችን ማጥቶች ኪያ ሁለታችሁም እዚህ ሰላም ሆናችሁ ብትኖሩስ? አልኖርም። ሁለታችሁም ብትስማሙ ችግር አለው? አልኖር ዘንልኝ እንጂ ምን አርግ ይልዘኝ ተሰባብሬ ያለው ከሚስት ጋር እየኖርኩ እኮ ዝም ብዬ ተቀምጫለሁ። ምን ልታረግ ያስበሽ ነበር? ዝም ብያለሁ። ምን ልታረግ ያስበሽ ነበር? እያወቅኩ ነው። ስሜን አጥፍቼ ከባለትዳር ወንድ ጋር 5 ቀን የቆየሁትኝ እኮ ስለምወድህ ነው እንጂ እኮ ተሰባብሬ ያለው አኑ እኔ እኮ አልቄያለሁ። እንዲህ ቆሜ የምሄደው እኮ አንተ እንድትኖርልኝ ስለፈለኩ እና ይሁን እያየሁ ምንም እንዳልተፈጠረ አንተ ገና ያላየውን እና ያላወቀውን ወንድ እንደዚህ ወቅ እኔ ያወቅኳትና እየተጋፈጥኳት ያላትን ሴት አይተሃታል? እኔ ለአንተ ስለምን ያህል እየተጋፈጥኩ እንደሆነ አይገባህም? አዲስ ህይወት ሲጀምር ለምን በርታኝ? እሺ ምን አባቴ ይኖርልሽ? ምን ላድርግልሽ? እሺ ቢያንስ እዚህ ነው። እኔ እወጣለሁ፣ እኔ እሄዳለሁ። አሁን እዛ ሄደ ምን ለውጣለሁ? ቢያንስ እዚህ ካወቅሻቸው ሰው ጋር ወደ ኋላ አትመለስ። እኔ እዚህ ማንም የለኝም። ከቤተሰብ ጋር ቢያንስ መሄድ አለመሄድህን እሷ ናት የምትወስንልህ። እኔ እዚህ ማንም የለኝም። ሰላምህን መበጥበጥ እያንዳንዱ ይሄ ትዳር አይደለም፣ ይሄ ህይወት አይደለም። ምንድን ነው መረዳ? ማንም ሰው እኔ ሊረዳኝ አይችልም። ምን እያሰብኩ እንደሆነ ስለምን አስቤ እያወራሁ እንደሆነ እንኳን ማንም እያወራሁ። እሺ ምንድን ነው መደረግ ያለበት? እዚህ ብንሆን እንደዚህ ስትባሉ አንድ ቀን ራሴን ሲጥ አድርጌ እገላለሁ። በሄድ ደግሞ ኪያ ወይ አንቺ ከሀገር ብትወጪ እዛ ማን አለሽ? ምን አለኝ? ከእሱ ጋር እወጣለሁ። ከባሌ ጋራ ከፍቅረኛዬ ጋር ነው የምወጣው። ብቻዬን አይደለም የምወጣው።
ከሱ ጋር ወጣል። ህይወት ካለሽ ፍቅረኛ ካለሽ እናቴ ናት። ለእናቴ ደግሞ ኪያ ፍቅረኛ ህይወት ያመሳለሽ ያስመሰልኩ አይደል? በቃ አዲስ ቤት ጀምሬያለሁ። በቅርቡ ደግሞ አገባለሁ። በ3 ቀን የት ያወቅሽውን ፍቅረኛ ነው ፍቅረኛው? ከዚህ በፊት ጠይቀኝ ነበር። አሁን ደግሞ ፍቅረኛ ነው። አንተ ምክት እንደምታውቀው ሳላውቅ ነው ያገባሃት አይደል? እና እኔ የሚያደርግ ያቅተኛል። አትርሳ፣ ሴት ነኝ። እሺ አሁን ክፉ ደግ አናወራ እናንተ። እኔ ሄዳለሁ። ነገ እኔና አንቺ እኮ እዛ ደብረ ዘይት ከነበርን ስንት ቀናችን ነው? በቃ ሳምንት ራሱ አሉ ነው ማለት በ3 ቀን ውስጥ ተዋወቅሽ። አሁን ስለሱ አይደለም ማውራት የፈለኩት። በ3 ቀን ውስጥ አፈቀርሽ? አዎ። ምን አይነት እሳት ውስጥ ለኔ ብለሽ ይገባሽ? እችላለሁ፣ በደንብ እችላለሁ። ምን አይነት እሳት ውስጥ ነው የገባሽ? ምን አይነት እሳት አይደለም፣ ገነት ውስጥ ነው የገባሁት። መልአክ የሆነ ልጅ ነው ያፈቀርኩት። በጣም መልአክ የሆነ፣ በጣም ጎበዝ፣ በጣም ቆንጆ፣ በጣም ይንከባከባል። ስሚ ስላፈቀርሽው ሰው ስለወደድሽው ሰው ምናምን ዝርዝር ምናምን እዛው ለራስሽ ጋሊስቱን ራስሽ ጋር አሁን አንቺን መታገስ አልችልም። እየሰማሽኝ ነው? ሮዛ በእጄ ሰበብ እንዳትሆኚ ሮዛ ኪያ አንድ ነገር ልንገርሽ። ፍቅረኛ ይዘሻል፣ አዲስ ህይወት አለሽ። እዛው ካለሽ ከህይወትሽ ጋር እዛው መሆን ያለብሽን ነገር ሁሉ ሁኚ። ይሄድ አይሄድ አይመለከትሽም። እኛ እንደ ቤተሰብ አንቺ እኮ ኦልሬዲ ከኛ ፋሚሊ የወጣሽ ሰው ነሽ። እንደ ቤተሰብ ልንጠቀልልሽ ብንፈልግም እኔ በበኩሌ ብፈልግም፣ አንቺ ግን በየቀኑ ህይወቴን ለመበጥበጥ በጣም ብዙ ሴራ እየሴርሽ ያለሽ ሴት ስለሆንሽ እኔ ፋሚሊ ውስጥ የለሽ። ከእሱ ጋር መሄድ ካለብኝ ወይም እሱ ከእኔ ጋር መሄድ ካለበት እኔ እና እሱ ነው ተነጋግረን የምንወስነው። እንደ ሀሳብ ሳይሆን እንድታውቁት የሚፈልገው ነገር አንተም ያለህበት ሁኔታ አሪፍ ስላልሆነ እስቲ ምን እንደመሰልክ ከመወሰንሽ በፊት ግን ስለ ጤና ወቂ። ባለቤትሽ ነው አይደለ? እሱ አይመለከትሽም አይደለ? በደንብ ይመለከታል። አታውቂውም፣ አኗርን አታውቂውም አይደል? አንቺ እኔን ልታሳውቂኝ የሚወስደውን መድኃኒት እንኳን ሰዓት ማውቀው እኔ ነኝ። አንቺ አይደለሽ። ተረዳሽኝ? ሆስፒታል ሲያምሽ ነበርኩኝ። ላሳሽ እንዴ ሆስፒታል አብረሽ ብትኖሪ እያንዳንዱ ነገር የዛኔ እንዳትገቢ ያስከለከልኩሽ ረሳሹ። ያለበትን የጤና ሁኔታ በደንብ አድርጌ ማክሰር ይሰቃል። አሁን ላይ ደግሞ የተሻለ እየሰማሽ ነው። በደንብ አድርገሽ አዳምጪ። የተሻለ ሕክምና ያስፈልገዋል። የተሻለ ሕክምና ሳይሆን የተሻለ ህይወት ነው የሚያስፈልገው። የተሻለ አይነት ሴት የጸዳ ህይወት። እሱን አንቺ አንቺ ልጅን አሳርፍልኝ። ይቅርታኝ ስለተናገርኩ፣ ግን እንደዛ ነው የሚገባ። ስሚ ስነ ስርዓት ማንን ነው የምመችው? ኧረ በለው ኪያ እየተፈታተንሽኝ ነው ያለሽ። ማንን ነው የምመችው? ስነ ስርዓትሽን ያዢ፣ ስነ ስርዓትሽን ያዢ። ዝም አልኩሽ ጭራሽ እኔ ተስተካክለሽ ዝም አልኩሽ እንዴ። ለምን አንቺ ሄድሻት? እርስ በራሳችሁ አትተዛዘኑ። ለእርስ በራሳችሁ እንኳን ካላዘናችሁ ለኔ አታስቡ። ይቺ ሴትዮ ልቀመጥ ከለከለችኝ። በሽታ አንቺ ነው። አንድ ነገር ልንገርሽ፣ እንዳንቺ አይነትን ሴት እኮ ምን እያደረሽ እንዴ? ስሚ ሮዛ፣ ምንድን ነው? ኧረ እባክሽ በፈጠረሽ እባክሽ፣ አንቺን ልጠይቅ እኮ ነው። ይሄንን ምሳቃ ይዘሽ መጣች። በቃ አልፈልግም ብለሽ በቃ ተነጋግራችሁ መለየታችሁ። አትምጪብኝ አላልኩሽም? ኪዩ ደግሞ በቃ እንደማትወድሽ ታውቃለች። በቃ አትሄላትም። ቢቀርስ ሁለተኛ ማለት ደብረ ዘይት እዛ በራቁትሽ ኪያ ተይኝ። ራቁቴን አለ ሮዛ፣ እየተናገርሽ ያለሽው ነገር ትክክል አይደለም። ቪዲዮን ቢያንስ አይተጽፈታልሽ ብዬ አስቤ ነበር፣ ግን አንቺ ቪዲዮን ማቆስ ስለስራችን ደግሞ ምንም ድረሳ ብዙ ነገርሽን አረሳም። ይሄ የሷ ክብርን ብቻ አይደለም የኔንም ክብር እየተጋፋሽ ነው ሮዛ። እዛ ደብረ ዘይት ላይ እኔ የምጨመላለቅ ሰው አይደለሁም። እዛ ደብረ ዘይት ላይ ምንም የተፈጠረ ነገር የለም። ቢሳካላት ይሆናል። ያንተን ጀግናነት እኔ አውቃለሁ። እሷ ናት ስትጠብቀኝ የነበረው እኔ ስንቀለቀል አይገርምሽም? እንደው እውነቱን ንገረኝ ካልሽ ልክ ነሽ። የኔ ዘልዛላነት ነው እዚህ ድረስ ያስመጣኝ። በጣም ዘልዛላ ነኝ። ኧረ እባካችሁ ነገር ላይ ነገር እየቀጠላችሁ ነገር ላይ ነገር እየቀጠላችሁ እባካችሁ። ልክ ነሽ። ባለትዳርን ወንድ ደብረ ዘይት ድረስ ይዤብሽ ሄድኩ አይደለ? በጣም ይቅርታ። በጣም ባለጌ ሴት ስለሆንኩ በጣም ይቅርታ። ባለጌ ስለሆንኩ ነው እስካሁን ድረስ ሚስት ይዘባ እኔ ሚስት ላይ ነበረ። እኔና እሷ ከዛ ቀን ጀምሮ ለአንዴና ለመጨረሻ ጊዜ ተለያይተን በቃ ከዛ በኋላ ትዳር ስለመጀመር ለአንቺ አስባ ነው የሚያደርገችው። ለምንድን ነው የምትወቅሻት? እኔ አርፌ ተቀምጬ አንተን ባለህበት ማዘርጋ ልትሆን ትችላለህ። ባለህበት በሰላም ነበር። መጣች እንደ ኃይለኛ ፀሐይ እንደወጣችብሽ አውቄ ነበረ። ቅብርጥሶ እያለች የሆነ ነገር አፈትፍታ በዚህ ባህሪ ፀሐይ ልትቀመጥ አትችልም። ሲላት አንቃ ልገለኝ
አንቺን መግደል ፈልግ እኔ በጣም በቂ ነው። እሺ ካልወደድሽው ተቀብለሽ አምጥተሽ አታስቀምጪ። እኔ በለው ነበር እዛ ላይ አስቀምጠሽው እኔ በለው ነበር። አዘንኩለት እንዴ ጤና ይመለስ ገና ከአንቺ ጋር ሰው ሆኖ በተሻለ ሁኔታ ለመገናኘት ያብቃል። የተሻለ ህይወትም የተሻለ ኑሮ እግዚአብሔር ይስጥሽ። አመሰግናለሁ። ላናገራት አልችልም። ከምችለው በላይ በጣም ትዕግስተኛ ሆኜ ነው ያዋራሁት። ግን አኗሩነት ከዚህ ሀገር የምታስወጣው ከሆነ ይከብደዋል። አይችልም፣ ያማዋል። አለርጂ ያለበት ትንሽ ነገር አይችልም። አኗር በመቤት በቃ አኗር አኗር እረፍ። መርዝ አድርጌበታለሁ። በቃ እኔ ልሙትበት። በቃ ይዘሽው አትሄጂም። እንደዚህ ሳፕሬስ ተሻለ። እሺ ጀምሮ ይንቀረሽ ምን ለማውራት መጣሽ? ለማንኛውም ነገር አልፈልግም። ይዛው ባትሄድ ግን ጥሩ ነው። ምክንያቱም አይችልም፣ አለርጂ አለበት። ታመማል። ከታመመ ደግሞ ቶሎ አይድንም። እግሩ ሙሉ ለሙሉ አይሰራም፣ አለርጂ ስላለበት ማለት ነው። እዛ ደግሞ ሊበሉት የሚችሉት ብዙ ጊዜ ዶሮ፣ ሩዝ ምናምን ነው እና እነሱን ነገር መብላት አይችልም። ማውራት አልችልም። እውነት ለመናገር ከሆነ ነው ግራ እየተጋባሁኝ ነው። እኔም ወደ ራሴ ቤት መመለስ ይሻለኛል። እሱም ተስማምቶት ከሆነ ይኖር፣ ማክበር አለበት የባለቤቱን ትዕዛዝ። ለማንኛውም ፋሚሊዎች ስለ ሁሉም ነገር አመሰግናለሁ። ሰላም